አንድ ሰው ወደ ልቡ ራዕይ ለመድረስ ያቀደውን ነገር ለመፈጸም ወደ ምድር የመጣበትን ያንን ራዕይ ውስጡ ላይ የሚዘለውን ነገር ለማድረግ የመጀመሪያ ማድረግ ያለበት ፈጣሪን ማስቀደም። ሙስሊሞችም ከሆኑ አላህን ማስቀደም፣ ፈጣሪን ማስቀደም፣ እግዚአብሔርን ማስቀደም። ምክንያቱም ማንኛውም ራዕያችን ያልነው ነገር ስኬታችን ነው ብለን የያዝነው ነገር ያለ ፈጣሪ ምንም ደስታ ስለማይሰጥ ማለት ነው። የትኛውም አይነት ሳክሰስ ላይ ብንደርስ ፈጣሪ የተደሰተ ካልመሰለን እሱ ጋር ያለን ኮኔክሽናችን እሱ ጋር ያለን ስፒሪቹዋል ኮኔክሽናችን የተጣበቀ ካልሆነ ደስተኞች መሆን አንችልም። ስለዚህ የመጀመሪያ ማድረግ ያለብን ነገር ፈጣሪን ማስቀደም ነው በህይወታችን ማለት ነው። እግዚአብሔርን ቀዳሚ ማድረግ እሱ ነው የመጀመሪያው ነገር። ሁለተኛ በራሳችን ማመን አለብን። እንደምንችል ያን ራዕይ አቺቭ ማድረግ እንደምንችል በውስጣችን ባለው ኢነርጂ ማመን አለብን። አንደኛ ፈጣሪን እናስቀድማለን። ሁለተኛ በራሳችን ማመን አለብን። አንድ ነገር ማወቅ አለብን። በዚህ ዓለም ላይ ከፈጣሪ ቀጥሎ ለኛ በጣም የቅርባችን እኛው ራሳችን እንደምንችል ካላመን፣ መስራት እንደምንችል ካላመን፣ ሰዎች እስኪያጨበጭቡልን ድረስ ከጠበቅን መቼም ያቀነው ነገር ራዕያችን ያለው ነገር ጋር መድረስ አንችልም ማለት ነው። ስለዚህ በራሳችን ማመን አለብን፣ እንደምንችል ማመን አለብን፣ ውስጣችን ማመን አለበት። ውስጣችን ላይ ባለው ኤነርጂ ባለው ቪዥን ብለን ያዝነው ነገር ባቀነው ነገር ውስጣችን መተማመን አለበት ማለት ነው። ራሳችን ላይ ማመን አለበት። ራሳችን ላይ ካላመንን ወደ ስኬት ራዕያችንን ወደ መኖር መምጣት አንችልም ማለት ነው። ራሳችን ካላመንን ሰዎች ትችላለህ እስከምኑን ድረስ እንጠብቃለን። ያን ደግሞ መቼም ስኬታማ ልንሆን አንችልም። ምክንያቱም ሁሌም ሰዎች ትችላለህ አይሉንም። ያውም በሰዎች ጭብጨባ የሚቀጥል ትችላለህ አይነት ነገር እኛን ወደ ግባችን ሊያደርሰን አይችልም። ስለዚህ ከሰዎች አለመጠበቅ ራሳችንን ማመን መጣር አለብን ማለት ነው። ስለዚህ ሁለተኛው በራሳችን ማመን ነው። ሶስተኛው ነገር ከትንሽ ነገር መጀመር። ልክ ነው። በማይንዳችን ትልቅ ነገር ልናስብ እንችላለን። በኢማጂኔሽን ቢግ ነገር ልናስብ እንችላለን። ነገር ግን ያ ያሰብነው በኢማጂኔሽን ትልቁ ነገር ከዛ ከትልቁ ነገር መጀመር አንችልም። ምንችለው እንዴት ነው? ከትንሽ ነገር መጀመር ነው። አሁን በጣም ብዙ ወጣቶችን አታክ የሚያደርጉ ነገር ምንድነው? ትልቅ ነገር ኢማጂን አድርገው ትልቅ ነገር አስበው ያንን ትልቁን ነገር በማይንዳቸው ስለሳሉ የዛን ነገር ፒክቸር የቪዥናቸው ፒክቸር ከትንሽ ነገር መጀመር ይከብዳቸዋል። ሚሊዮኖችን በሚሊዮን የሚንቀሳቀስ ካምፓኒ በማይንድ ካሰብክ ከመቶ ብር መጀመር በጣም ነው የሚከብዳቸው። እንዴት ሚሊዮን ብር አስበ እንዴት ነው ከሚሊዮን መጀመር የምትችለው? አትችልም። ስለዚህ የምትችለው ካለህ ነገር በመጀመር ነው ማለት ነው። ትልቅ ነገር ታስባለህ፣ ከትንሽ ነገር መጀመርን ማወቅ አለብህ፣ መለማመድ አለብህ። ካለህ ነገር ትንሽ ነገር ካለች ከዛ ያቺኛውን ያባዛ ያቺኛውን ሴቭ ያረክ ያቺኛውን እንድትባዛ ያረክ ኢፌክቲቭሊ እየተጠቀምክ ከትንሿ ነገር መጀመር ነው ማለት ነው። በቃ በዓለማችን ትላልቅ ሰዎችን ስናይ ከትንሽ ነገር ነው ጀመሩት። ዛሬ ላይ ዓለም የምታደንቀው እነ ቪኒሺየስ ጁኒየር የጀመሩት ከትንሽ ሰፈር ነው። ቪኒሺየስ ጁኒየር ጫማ ያጣ ነበር ለመጫወት፣ አፈር ላይ ከመጫወት ነው ዛሬ ላይ ያ ትልቁ በርናባው ስታዲየም ላይ ወደ መጫወት የደረሰው። ላሊጋ ላይ ኮከብ፣ ዓለም ላይ ኮከብ፣ ባለንደር ለማሸነፍ እስከ መወዳደር ድረስ ቪኒሺየስ ጁኒየር የደረሰው ከትንሽ ቦታ ጀምሮ። ዛሬ ዓለም ያጨበጨብለት ሊዮኔል ሜሲ፣ ክሪስቲያኖ ሮናልዶ እነዚህ ሁሉም ከትንሽ መንደር የጀመሩ ናቸው። ሁሉም ዓለም ላይ የምናደንቃቸው የቢዝነስ ሰዎች እነ ኤለን ማስክ፣ የአማዞን ባለቤት እነ ጄፍ ቤዞስ፣ ማርክ ዙከርበርግ የሜታ የፌስቡክ ባለቤት ሁሉም የጀመሩት ከትንሽ ነገር። አሁን ካለበት የፌስቡክ አቋም አይደለም ያን ማርክ ዙከርበርግ የጀመረው፣ ያን ከትንሽ ነው የጀመረው። ኤለን መስክ ኤክስ ፌስ አሁን ካለበት አቋም አይደለም የጀመረው፣ ከትንሽ ካሳብ ከትንሽ ነገር ከመጀመር ነበር ዛሬ ላይ ወዳለው ደረጃ የደረሰው ማለት ነው። ከትንሽ ነገር መጀመርን መለማመድ አለብን፣ ማወቅ አለብን። አራተኛው ነገር ጽናት ነው። ጽናት ማለት መቀጠል ነው፣ የመቀጠል ጉልበት ነው ማለት ነው። ጽናት ከሌለ ካልጸናን የሚመጣው የትኛውም ውሽንፍር አውሎ ንፋስ ይዞን ይሄደናል ማለት ነው። ስለዚህ ራዕይ ብለን ካልያዝነው ነገር በውስጣችን ካለ በአራተኛ ደረጃ ሊኖረን የሚገባው ነገር ጽናት ነው፣ መቆም ነው፣ መቆየት ነው። ባመነው ነገር ላይ መቆየት፣ ቻሌንጁ ስላጋጠመን መሮጥ ሳይሆን ወደ ነፈሰበት ቦታ መሄድ ሳይሆን ቆሞ ጸንቶ
በዛ ነገር ቻሌንጁን መጋፈጥ፣ ባመነው ነገር መቀጠል ነው። ጽናት በጣም ያስፈልጋል። መጽናት ማለት መቀጠል ማለት ነው። ውሽንፍሩ ሊኖር ይችላል፣ መቀጠል። ቻሌንጅ ሊኖር ይችላል፣ መቀጠል። ይሄ ጽናት ነው። እስቲ አስቡ፣ በጣም በትልቅ አውሎ ንፋስ ባለበት ማዕበል ባለበት ትልቅ አንድ ድንጋይ ቆማ ያለች ድንጋይ ኢማጂን አድርጉ። አውሎ ንፋሱ መጥቶ ውሽንፍሩ ይመታታል፣ ግን እሷ ጸንታለች። ቢኮዝ ወደ ውስጥ ስለጠለቀች ማለት ነው። ያ ማዕበል ይዟት አይሄድም። ልክ እንደዚህ ነው ጽናት፣ ወደ ውስጥ መጥለቅ፣ ባመነው ነገር መቆየት ነው። ራዕይ ብለን በያዝነው ነገር የመቆየት ኢነርጂ ነው ማለት ነው። አምስተኛውና የመጨረሻው አንድ ባለ ራዕይ ያለኝ የሚል ሰው ማድረግ ያለበት ትጋት ሊኖረው ይገባል። ዴዲኬሽን ሊኖረው ይገባል። ዴዲኬሽን ከሌለን ራዕይ ብለን የያዝነው ነገር አቺቭ ማድረግ አንችልም። ዴዲኬሽን ማለት ማድረግ፣ መፈጸም፣ ያንን ነገር እያደረጉ ወርክ ሃርድ ማድረግ ነው። ሃርድ ወርኪንግ ከሌለ አቺቭ ማድረግ አንችልም። ክርስቲያኖ ሮናልዶ በዚህን ታይም እድሜው 40 ነው፣ ግን ስቲል ናው ሂ ኢዝ ስታር። ስቲል ናው ዓለም ለሱ ታጨበጭባለች። ስቲል ናው ኮከብ ጎል አስቆጣሪ እሱ። ለምን? ሃርድ ወርክ ስላለው ማለት ነው። ትጋት ስላለው፣ በእድሜ ዲፔንድ ስለማይሆን ይችላል ብሎ ስላምን 40 ዓመት መሆነ እኔን አቺቭ ማድረግ የሚፈልገውን ነገር እንዳላደርግ ሊያደርገን አይችልም ብሎ ስላመነ እስካሁን እሱ ነው ኮከብ ተጫዋች ነው ማለት ነው። እስካሁን ጎሎችን በማስቆጠር ዓለምን ያስደምማል። እንደዚህ ነው ወጣቶች፣ በራሳችን ማመን አለብን። ትጋትም ደግሞ ሊኖረን ይገባል። ቻሌንጆቹን መጋፈጥ አለብን። ያለዛ ያሰብነው ነገር በአእምሯችን የሳልነው ነገር እዛው የቀን ቅዠት ሆኖ ይቀራል እንጂ ምድር ላይ ላንድ አድርገን ያንን ያሰብነው ነገር መኖር አንችልም። ለማየት ከፈለግን ይህንን ነገር ማድረግ አለብን ማለት ነው። እወዳቸዋለሁ።